እሺ ይሄ ቪዲዮ ኦርቶዶክስ ያለውናችሁ ባለማተቦች ነው። ሌሎቻችሁ ስክሮል ማድረግ ትችላላችሁ። እንግዲህ ሰሞኑን በዚህ በቲክቶክ ፕላትፎርም እንደ አጋንንታዊና የጨለማ ጥሪ አለ። ይሄን አጋንንታዊና የጨለማን ጥሪ እንቃወማለን። ሃይማኖት የሚያስክድ ማተብ የሚያስበጥስ ተቋም አለ። ይህ ሃይማኖታችሁ ነው፣ ችግር የለውም እናንተ መልካም ወጣት እንድትሆኑ ብቻ ነው የምንፈልገው በሚል ድራማ ብዙዎችን ሃይማኖት አስወጥቷል፣ የአንገት ማተብ አስበጥቷል። ያ መሆኑ ሲያቅተው ደግሞ ምን አይነት ድራማ ተጀምሯል? በቤተ ክርስቲያን በር ላይ መስቀል ያለው ማተብ እያሰሩ ድራማቸውን እንደሰሩ ታውቃላችሁ። ስለሆነ ኦርቶዶክሳዊ ባለማተብ ሆነ ማለት ነው። መልካም ወጣት በሚባል ጭምብል ሃይማኖት የሚያስከድ ተቋም ጋር መሄድ የለብንም። እናንተ ኦርቶዶክሳውያን አንገታችሁ ላይ ማተብ አስራችሁ መልካም ወጣት የሚባል ጭምብል ሃይማኖትን የሚጠላ ተቋም ጋር ከሄድ አንተ የምድራችን የመጨረሻ ሞኝና ጅል ነህ ማለት ነው። ሲጨምር ደግሞ ጅላጅል ነህ ማለት ነው። ምክንያቱም አንተ የምትወዳቸውን ቅዱሳንን፣ ጻድቃንን፣ ሰማዕታትን በመድረኩ ላይ የሚያዋርድ ሰው ሰማዕቱ ቅዱስ ጊዮርጊስ ለወንጌል አርበኛ ሆኖ ሰማዕትነትን የተቀበለን ሰው መድረኩ ላይ ያንቋሸሸ የሰደበ ሰው እንዴት አንተን መልካም ወጣት ማድረግ ይችላል? ሰማዕቱ ቅዱስ ጊዮርጊስ ገና በወጣትነቱ የሞቀ የአባቱን ቤት ተድላና ደስታ ያለውን መንደሩን ጥሎ ስለ ወንጌል አንገቱን የተቆረጠ በመንኮራኩር የተፈጨውን ሰማዕቱ ቅዱስ ጊዮርጊስን ያ ጀግና ኦርቶዶክሳዊ ወጣትን ያንቋሸሸ ሰው አንተን መልካም ወጣት አድርጎ የመስራት ብቃት የለውም። ስለዚህ ወንድሜ እንዲህ አይነት አጋንንታዊ ጥሪ ተጠርተህ እዛ ጨለማ አዳራሽ እንዳትሄድ እኔ ኦርቶዶክሳዊ ወንድም እነግርሃለሁ። መልካም ወጣት ዋናው ዓላማ ኦርቶዶክሳዊ ወጣቶችን ማተባቸውን ማስበጠስ፣ ሃይማኖት ማስካድ። አስታውስ እንደሆነ የመልካም ወጣት ፓስተር የኛን ኦርቶዶክሳዊ ሃይማኖት ስትበጠበጥ አየው፣ ስትተራመስ አየው፣ ስትናድ አየው ብሎ ያሟረተ ፓስተር ነው። እዚህ ፓስተር ጋር ሄደ አንተ መልካም ወጣት መሆን አትችልም። አንተ ኦርቶዶክሳዊ ባለማተብ፣ አንቺ ኦርቶዶክሳዊ ባለማተብ ምናልባት በኑሮ ውስጥ ማጣት፣ ማግኘት፣ ህመም፣ ደዌ፣ ሱስ ሊኖር ይችላል። ይህ መፍትሄ ልታገኘው የምችለው እግዚአብሔር ጋር ስትቀርብ ብቻ ነው እንጂ ያንተን ሃይማኖት ከሚጠላ ቅዱሳንን፣ ጻድቃንን፣ ሰማዕታትን ከሚያዋርድ ተቋም ሄደ ሃይማኖትን አታቅልል። መልካም ወጣት መሆን ከፈለክ ለአንተ ሰንበት ትምህርት ቤት በቂ ነው። ሻሎም